የኛ መልእክት ለኤርትራ መንግስት ኤርትራውያን ወንድሞቻችን ናቸው። ከነሱ ጋር ውጊያ አንፈልግም። ለኤርትራ መንግስት ያለ መልእክት አንደኛ ጥይት አስተላላፊ አትሆኑ፣ ሀገር ሁኑ። ወደ ጎረቤት ሀገር ጥይት ማስተላለፍ ጥሩ አይደለም። አባይም ጸባይ ገዝቷል፣ የኛም ሽፍቶች ጸባይ ይገዛሉ እና አንድ ቀን ጥይት ሳመላልስ ብሎ ታሪክ ስለሚናገሩ ጥይት ማቀባበል ቢቀርባችሁ። ስለማናቅ አይደለም፣ እናያችኋለን። ህገወጥ የሰዎች ዝውውር ቢቀር። ተጨናንቀናል። ከተማ ውስጥም እንደምታዩት የሚመጣ ሰው ካለ በህጋዊ መንገድ ቢመጣ። ህገወጥ ንግድ ቢቀር፣ ፎርጅድ ብር ቢቀር፣ አሜሪካ አስቀምጣችሁ የምትሰሯቸው ብላክ ማርኬት ማሳደግ ቢቀር፣ እንደ ጎረቤት ብንተሳሰብ፣ ህጋዊነት ከተከተል በንግዱም በሚፈናቀለው ጥይት ማቀበሉን ከተዋችሁ በሰላም አብረን ለማደግ በፍቅር አብረን ለመቀጠል ከምን ጊዜውም በላይ ኢትዮጵያ ፍላጎት አላት። እኔ ልክ እንደባለፈው አሁንም አስመራ መሄድ ፍላጎት አለኝ። ችግር የለብኝም። ምን ከሆነ ትርፍ ካለው ነው። ትርፍ ከሌለው ጊዜ ማባከን ነው። እኔ ባሌ የመላለስበትን ጊዜ ዝም ብዬ በከንቱ አስመራ ልመላለስ አልችልም። ጊዜ የለኝም፣ ስራ አለኝ። ጦርነት አንፈልግም የምንለው ደግሞ በምክንያት ነው። እኛ እንዳያችሁት የሚያጓጓን ነገር አለ። የ10 ቢሊዮን ብር ኤርፖርት እንገነባለን። የ10 ቢሊዮን ብር ነዳጅ ማዳበሪያ እንገነባለን። የምናምን ቢሊዮን ብር ቤት እንገነባለን። ኮሪደር እንገነባለን። ይሄ ሁሉ የሚያጓጓ ስራ እያለ ሰው ጦርነት ሊያስብ አይችልም። ጦርነት የሚያስብ ስራ የሌለው ብቻ ነው። እኛ የሚያጓጓ የምንተጋለት የምንለፋለት የልማት ስራዎች አሉ። ከማንም ጋር የመዋጋት ፍላጎት የለንም። ለምን? ውጊያው ከተነሳ የተከበረው ምክር ቤት ውጊያው ከተነሳ ውጤቱ ግልጽ ነው። ግልጽ ነው ውጤቱ። ከዛ በኋላ አይሰራም። አሁን አለመጀመር ማለት ነው። አሁን ውጊያ እንትና ያግዘኛል እንትና ያግዘኛል የሚባል ነገር ሰው እንዴት ዩክሬን እያየ ፓለስቲኔን እያየ ስለማገዝ ያወራል? ማንም አይሞትልህም። ሞራል ይሰጣል እንጂ አይሞትልህም። መጨረሻ የምትሞተው አንተው ነህ። አያዋጣም። ከበደ አለ ተሰማ አለ የሚባል አያዋጣም። ከበደ ተሰማ 10 ጥይት ያቀብልሃል እንጂ መጥቶ አይሞትልህም። አየን እኮ በቲፎዞ ውጊያ እንደማይቆም እኮ አየን። እና አንፈልግም። ልማት ነው የምንፈልገው፣ ሰላም ነው የምንፈልገው። ከማንም ጋር ግጭት ለማድረግ ፍላጎት የለንም። ከገባን ግን ግልጽ ነው ውጤቱ። አስተማማኝ አቅም ነው ያለን። ማንም አያቆመንም። ይሄ ግልጽ መሆን አለበት። ማንም አያቆመንም። ወደዛ እንዳንሄድ ሪስፖንሲብሊ መስራት አስፈላጊ ይመስለኛል። አንድ ተማሪ በፊዚክስ ክፍለ ጊዜ ዘግይቶ ወደ ክፍል ይመጣል። የፊዚክስ መምህራን እንደምታውቋቸው ናቸው። የነሱን ክፍለ ጊዜ ማርፈድ ነውር ብቻ ሳይሆን ወንጀል አድርገው ያስባሉ። በአማርኛ ክፍለ ጊዜ እንደምን ይገባል፣ በጂኦግራፊ እንደምን ይገባል። ፊዚክስ ማትስ ሲሆን ግን መምህራኖቹ አያስጠጉም። ታውቃላችሁ። እና አንደኛው ተማሪ አርፍዶ መጣ። ለምን አርፍደ መጣ ሳይለው መምህሩ እንዴት በእኔ ክፍለ ጊዜ ተረፍዳለህ ብሎ በረንዳ ላይ ከክላሱ በር ላይ ተንበርከክ ይለዋል። ተማሪ ተንበርክኮ ፔሪዮዱ ያልቅና ደውል ሲደወል መምህሩ ሲወጣ ተማሪው ዘሎ ይገባል ወደ ክፍሉ። ሲገባ ብላክቦርድ ላይ 2 ጥያቄዎች ያያል። ሆምወርክ መስሎት እንዳያመልጠው ቶሎ ይጽፋል። ጊዜ አልነበረው። የሚቀጥለው አስተማሪ ገብቶ እንዳያጠፋበት በፍጥነት ጥያቄውን ጽፎ ሲጨርስ ሁለተኛው መምህር ገባ እና ቀጠለ ትምህርቱ። ቀኑ ዓርብ ዕለት ነበረ። ታውቃላችሁ እንኳን ሙሉ ፔሪየድ 10 ደቂቃ 20 ደቂቃ ስታረፍዱ በጣም ብዙ የቀረባችሁ ስለሚመስላችሁ ጭንቀት አለው። እና ልጁ ቤት ሲገባ ሆምወርክ ነው ብሎ ለይቱ ሙሉ ሲቆፍር አደረ። አልቻለም። ቅዳሜ ሙሉ ቀን ቆፈረ። አልቻለም። ቅዳሜ ያደረበት አልቻለም። እሁድ ዋለበት አልቻለም። እሁድ አጋማሽ ሌሊት ላይ አንዷን ጥያቄ መለሳት። አንዷን መልሶ አንዱ ከበደው። አስቡት፣ ዓርብ፣ ቅዳሜ፣ እሁድ 2 ጥያቄ ለመመለስ ሲፈጋ ቆይቶ እሁድ ሌሊት አጋማሽ ላይ አንዷን መልሶ አንዷ ቀረችውና ሰኞ ጠዋት ትምህርት ቤት ሄዶ የፊዚክስ መምህር ገብቶ አዲስ ቻፕተር መጻፍ ጀመረ። ተማሪው እንደ መምህር
የባለፈው አሳይመንት ሳሉ የባለፈው ሳምንት ሆምወርክ ሳሉ ያማል እንደ ባለፈው ሆምወርክ አልሰጠውም ይላል መምህሩ። እንዴ ሁለት ጥያቄ ጽፈው አርፍጄ ገብቼ ጽፌያለሁ እኮ ይላል። እና መምህሩ ምን አለ? እነዚህ ሁለት ጥያቄዎች እኮ በዓለም ላይ ያሉ የፊዚክስ አዋቂዎች ሞክረው አቅቷቸው ያልተመለሱ ጉዳዮች ናቸውና እዚህ ያለውም ተማሪ ጊዜ እንዳታባክኑ እንኳን እናንተ ሳይንቲስቶች አልመለሱትም ብዬ ጻፍኩላቸው እንጂ ስሩ እኮ አላልኳቸውም ማለት። አሃ እንደዚያማ ከሆነ አንዱ መልሼዋለሁ። መምህሩ ሲያይ ሰው ሲያሳዩ ለካ ትክክል አንደኛውን ፈቶታል። ዓለም አልቻለም የተባለው ለምን ስላልሰማ አትችልምና አትስራው ብሎ መምህር ሲጽፍ ቢሰማ ኖሮ እሱም አጣጥፎ ይቀመጥ ነበር። እሱ አልሰማም አትችልም ማለት ነው። እና የተከበረው ምክር ቤት ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም።